በአሜሪካ ትልቅ የህዝብ ቁጣና ተቃውሞም ያስነሳው ሚኒያፖሊስ በኢሚግሬሽንና የጉምሩክ ተቆጣጣሪዎች የሚወሰደው እርምጃና ግድያም በተመለከተ ታላቅ ተጠይቅ የቀረበባቸው አሁንም ከስራችንና ከተግባራችን ወደ ኋላ አንልም፣ እርምጃ መውሰዳችንን እንቀጥላለን መባሉ አነጋጋሪና አወዛጋቢ ሆኖ ቀጥሏል። ለሁለተኛ ጊዜ የነጩን ቤተመንግስት ዙፋን የተቆናጠጡት አነጋጋሪውና አወዛጋቢው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስደተኞች ጋር በተያያዘ ያቀረቡት እቅዳቸው በርካታ ውግዘትና ጥያቄዎችን ከማስነሳቱም በላይ በአሜሪካ ታሪክ ታላቅ የሚባል የቁጣ ማዕበል እንዲነሳ ምክንያት ሆነዋል። የአወዛጋቢውን ፕሬዝዳንት ዶናልድ ትራምፕ አስተዳደርንም የፈተነ ክስተት ሆኖ ተመዝግበዋል። በተለይ አሁንም ድረስ ከባለፉት ሳምንታቶች ጀምሮ የተለያዩ ጥያቄዎችና ቅሬታዎች የሚቀርቡበት የ37 ዓመቷ ሬን ኒኮል ጊዮድና የአሌክስ ፔርቲ የአሜሪካኑ በሚኒያፖሊስ በኢሚግሬሽንና የጉምሩክ ተቆጣጣሪዎች መገደላቸው በአሜሪካ የማይበርድ የሚመስለውን የቁጣ ማዕበል አስከትሎ ዛሬም የተለያዩ ጥያቄዎች እያስነሳ ይገኛል። ዛሬም ተጠየቁና ተቃውሞ እንደቀጠለ የሚገኝ ሲሆን አውት አይስ ሚኒሶታ በሚሉ መፈክሮች ቀጥለዋል ሲል ኢንዲፔንደንት እና ቢቢሲ ይዘውት በወጡት ዘገባ ላይ ያስፈረውታል። ክስተቶችን በተመለከተ ተጨማሪ ምርመራ እንዲደረግበት ቢወሰንም የወጡ ባሉ መረጃዎች ግን ኢሚግሬሽንና የጉምሩክ ተቆጣጣሪ ተጠባባቂ ኃላፊ የሆኑት ቶድ ላዮንስ ለሚያስፈራሩን አንንበረከክም፣ እርምጃችን ይቀጥላል ማለታቸው ጉዳዩን ይበልጥ አነጋጋሪ አድርጎታል። ባለስልጣኖቹ ለሚካሄደው እስርና እርምጃዎች በምክር ቤት ደረጃ ማብራሪያ እንዲያቀርቡ ቢጠየቁም አሻፈረኝ ማለታቸው ጉዳዩን ተወሳሰበም አድርጎታል። ተቃዋሚዎች ተቆጣጣሪ ፖሊሶች በጭምብል ተሸፍነው አሜሪካውያንን ኢላማ እያደረጉ ነው፣ ከተማዋን ለቀው ይውጡልን ሲሉ እየጠየቁ ቢገኝም አጥጋቢ ምላሽ ግን እስካሁን ያገኙ አይመስልም። ፕሬዝዳንት ዶናልድ ትራምፕ ወደ ዋይት ሃውስ ከተመለሱ በኋላ አይስ በሺዎች የሚቆጠሩ ሰዎችን ማሰሩና በሁለት ሰዎች ህልፈት መጠየቁን ቀጥሏል። እነዚህ እርምጃዎች ደግሞ የኤጀንሲው ሰራተኞች በመላ አገሪቱ በሚያደርጉት እንቅስቃሴ ተቃውሞ እንዲገጥማቸውም አድርጓል። ፕሬዝዳንት ዶናልድ ትራምፕ ወደ ዋይት ሃውስ ከተመለሱ በኋላ የአይስን በጀትና ተልዕኮ በከፍተኛ ሁኔታ ማሳደጋቸው በህዝብ ተጠይቅ የቀረበበት ሰብአዊነትን የማያከብር ያሉት ተቃውሞ በዚህ ደረጃ የፕሬዝዳንቱን ድጋፍ ማግኘቱ በትራምፕ ላይ የስልጣን ጊዜ ላይ ቀላል የማይባል ዙፋን የሚነቀንቅ አደጋን እያደረ ሊያስከትልባቸው ይችላል የሚሉ ትልቅ የስጋት ግምት እየተሰጠው ይገኛል። ኤጀንሲው የኢሚግሬሽንና ህጎችን ያስፈጽማል፣ ሰነድ አልባ ስደተኞችና የኢሚግሬሽን ጉዳዮች ላይ ምርመራ የሚያካሄድ ቢሆንም አሁን ላይ ያለው አካሄድ ግን ህግና ስርዓትን የተከተለ አይደለም በሚል ወቀሳዎችም እየቀረቡበት ይገኛል። ጦሩ በተሰጠው ስልጣን ህጋዊ ያልሆኑ ስደተኞችን ከአሜሪካ በማስወጣት ውስጥ የራሱን የሆነ ኃላፊነትና ድርሻ ቢኖረውም አሁን ግን ህጋዊ የሆኑትን ለታላቅ ስጋትም ዳርጓቸዋል መባሉ ጦሩ ቀደም ሲል የነበረውን ስም የሚያጠለሽ ተግባር ላይ ነው በሚል እየተኮነነም ይገኛል። በአውሮፓውያኑ ዘመን አቆጣጠር መስከረም 11 ቀን 2001 ለተፈጸመው የሽብር ጥቃት ምላሽ ለመስጠት በ2002 የአሜሪካንን ደህንነት ለማስጠበቅ ሲባል የተመሰረተ ነው። ህግ አውጪዎች የአገር ውስጥ ደህንነት ሚኒስቴር DHS ሲያቋቁሙ አይስን ደግሞ ከንዑስ ኤጀንሲዎች አንዱ በማድረግ እንደተቋቋመም መረጃዎች ያሳያሉ። በ2023 የወጣው የሀገር ውስጥ የደህንነት መስሪያ ቤት የፖሊሲ ማህደር እንደሚያሳየው ከሆነ የፌዴራል ህግ አስከባሪዎች ከባድ ኃይልን መጠቀም የሚችሉት አስፈላጊ በሚሆንበት ጊዜ ብቻ ነው ይላል። የስልጣናቸው ታዲያ ገደብ አልፈዋል የብዙ አሜሪካውያን ተቃውሞ ሆኖ ቀጥሏል። እንዲሁም አንድ ፖሊስ በራሱ ወይም በሌላ ሰው ላይ የሞት ወይም ከባድ የአካል ጉዳት ሊያስከትል የሚችልበት ምክንያታዊ እምነት ካለው ከባድ ኃይልን ሊጠቀም እንደሚችል በህጉ ሰፍሯል። አሜሪካውያን ግን ምን ነው ሸዋ ሲሉ በተቃውሟቸው ቀጥለው አይስ አውት እያሉ ዛሬም ተቃውሟቸውን ያሰማሉ። አይስ የአሜሪካንን ድንበር የሚቆጣጠረው የጉምሩክና የድንበር ጥበቃ ተቋም ሌላኛው አካል እንደሆነም ይነገርለታል። ነገር ግን የትራምፕ አስተዳደር ከተለያዩ የፌዴራል የህግ አስከባሪ ተቋማት የተወጣጡ መኮንኖችን በኢሚግሬሽን የደህንነት ጉዳይ አስከባሪነት እንዲሳተፉ በማድረጋቸው እነዚህ ሚናዎች እየደበዘዙ መምጣታቸውም ሲነገር ቆይቷል። የድንበር ተቆጣጣሪ መኮንኖችም በአሜሪካ ውስጥ እየሰሩ ባሉበት ሰዓት ከአይስ ጋር በሚደረጉ ዘመቻዎች ውስጥ በጋራ እንደሚሰሩም ይታወቃል። አይስና ሌሎች ኤጀንሲዎች ከሌሎች የፌዴራልና የህግ አስከባሪ ተቋማት ጋር በመተባበር እንደ ሎስ አንጀለስ፣ ቺካጎ እንዲሁም ደግሞ በሚኒያፖሊስ ባሉ ከተሞች በመቶዎች የሚቆጠሩ መኮንኖችን ማሰማራታቸው እየተነገረም ይገኛል። እንደ አሶሺየትድ ፕሬስ ዘገባ ከሆነ እስከ 2000 የሚደርሱ የፌዴራል ፖሊሶች ወደ ሚኒያፖሊስ እንዲገቡ በትራምፕ ተዘጋጁ በተባለበት ወቅትም ይበልጥኑ የአሜሪካውያንን ቅሬታ አስነስቶ እንደነበረም አይዘነጋም። በትራምፕ የስልጣን ዘመን ከሀገር የተባረሩ ስደተኞች ቁጥራቸውም እጅግ ከፍተኛ
ከፍተኛ ሆኖ የተመዘገበ ሲሆን ይህም በዓለም አቀፍ ግንኙነትና አሜሪካ ከሌሎች ሀገራት ጋር ያላትን ወዳጅነት አደጋ ያለው ድርጊት ነው በሚል አካሄዱ በቅጡ ሊታሰብበት የሚገባ ሲሉ ተንታኞች ጉዳዩን ተችተውትም አስተያየት መስጠታቸው ይታወሳል። አሜሪካ በአውሮፓውያኑ ከጥር 20 እስከ ታህሳስ 10 2025 ባሉት ጊዜያት ውስጥ ብቻ 605,000 ሰዎችን ከአሜሪካ ማባረሯ አሊያም ማስወጣቷ መረጃዎች ይጠቅሳሉ። በተጨማሪም 1.9 ሚሊዮን ስደተኞች እስራትን ለማስቀረት አገሪቱን ለቀው እንዲወጡ ለማበረታታት ከተካሄደው ጠንከር ያለ ዘመቻ በኋላ በፈቃደኝነት ራሳቸውን ከአገሪቱ እንዲለቁ መደረጉ ብዙሃኑን ያሳዘነ ድርጊትም ነበረ። አሁንም በዚህ ፖሊሲ መረጋጋትን ያጡ በርካቶች እንደሆኑ እየተነገረ ይገኛል። ይህንን ስጋት ለማስቀረት ተቋማቸውን የሚያሰሙም ብዙሃን ናቸው። በአይስ ባልደረቦች ቁጥጥር ስር የሚውል አንድ ስደተኛ የተለያዩ ችግሮችና እንግልቶች አሊያም ደግሞ እስሮች እንደሚጠብቁት ይታወቃል። ከዚህ ጋር በተያያዘ ከአውሮፓውያኑ ህዳር 30 2025 ድረስ ወደ 65,000 የሚጠጉ ሰዎች በአይስ እስር ቤት ውስጥ እንደነበሩ መረጃዎች ይጠቅሳሉ። አሁን ላይ በኢሚግሬሽን ተቆጣጣሪዎች ስለተገደሉ 2 አሜሪካውያን ግን አስተያየታቸውን ለመስጠት ፈቃደኛ ሳይሆኑ የቀሩት ኃላፊዎች አነጋጋሪ ሆነው ቀጥለዋል። አስተያየት አለመስጠት ብቻ ሳይሆንም በድርጊታችን እንቀጥላለን፣ ተበጫሪ የሚባሉ ግለሰቦችን እናስራለን፣ እርምጃችንም ይቀጥላል ማለታቸው ይህ ተቃውሞና የአይስ ድርጊት እስከምን ይዘልቃል የሚለው ጉዳይ በአነጋጋሪነቱ ቀጥሏል። የአስተዳደሩ ከፍተኛ ባለስልጣናት ኮንግረስ ፊት ቀርበው ጥያቄ ቢቀርብላቸውም በፕሬዝዳንቱ የቀረበላቸውን አጀንዳ ከመደገፍ ወደ ኋላ አላሉም። የኮንግረሱ ህግ አውጪ ጠንካራ ጥያቄዎችን ለባለስልጣናቶቹ ቢያቀርብላቸውም በድርጊታቸውና በውሳኔያቸው እንደሚቀጥሉም ተናግረዋል። የአሜሪካው ፕሬዝዳንት በስደተኞች ላይ ያላቸውን አቋምና ፖሊሲ የማይቀለበስ ሆኖ የሚቀጥል ከሆነ በአሜሪካ ኢኮኖሚያዊና ፖለቲካዊ ጉዳዮች ላይ የሚኖረው አሉታዊ ተጽዕኖ በቀላሉ የሚታይና የሚፈታ እንደማይሆን የሮይተርስ የአልጀዚራና ሌሎችም ዘገባዎች ያመለክታሉ። በአይስና በተቃዋሚዎች መካከል የበረታው ጥያቄ በምን ይፈታ ይሆናል? አሜሪካስ የስደተኞች ጉዳዮችን እንዴት ትመለከተውና ታጸናው አሊያም ታሻሽለው ይሆን? በቀጣይ የምንመለከተው ሀቅ ነው።